ሰላም ጤና ይስጥልን ውድ ቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬም እንግዲህ ጀግና የሆኑ ተማሪዎችን እዚህ ጋብዘናል። ባዘጋጀናቸው ጥያቄዎች ላይ ቆንጆ የሆነ ፉክክር እያደረጉ ቆይታ እናደርጋለን ብለን ተስፋ እናደርጋለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ነው የሚሆነው። እናንተም በየቤታችሁ ቁጭ ብላችሁ እንግዲህ ዛሬ ላይ የተዘጋጁትን ጥያቄዎች እየሞከራችሁ አብራችሁን ቆዩ። ወደዚህ መምጣት ደግሞ የምትፈልጉ ማንኛውም ተማሪዎች ካላችሁ ከታች በመታዩት በስልክ ቁጥራችን 0909704096 ላይ እንግዲህ ስማችሁን ክፍላችሁን ከየት አካባቢ እንደሆናችሁ አጭር የጽሁፍ መልእክት ብታደርሱን እንደዚህ እንደ ተማሪዎች ቀርባችሁ ትወዳደራላችሁ ትፎካከራላችሁ እንላለን። ተመልሰን ስንገናኝ የዛሬዎቹ ተማሪዎች እንደማን ናቸው የምንተዋወቅ ይሆናል። አብራችሁን ቆዩ። ተመልሰን ተገናኝተናል። ተማሪዎች ቦታቸውን ይዘዋል። እንኳን ደህና መጣችሁ በላችሁ። እንኳን ደህና መጣችሁ በላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ደህና ናችሁ? ደህና ነኝ። ትምህርት ቆንጆ ነው? ጥሩ ነው። ጥሩ ነው። በጣም አሪፍ። እንተዋወቃ። ከማን እንጀምር? ከሴት እሺ እንጀምር ካንቺ። እሺ ዲቦራ ደግፌ ይባላለሁ። የሞንቶሶሪያን ትምህርት ቤት ተማሪ ነኝ። እንዲሁም የስምንተኛ ክፍል ነኝ። ለዲቦራ ጨብጭቡላት በደንብ አድርጋችሁ። ዲቦራዬ ስለመጣሽ እናመሰግናለን። ድምጽሽን ግን ከፍ አድርገሽ ከዚህ በኋላ ታወሪናለሽ። በጣም ጥሩ። እሺ አንተንም እንተዋወቃ። ስሜ ኃይለ ሚካኤል ጎሸም ይባላል። የመጣው ከሞንቶሶሪያን ትምህርት ቤት 8ኛ ክፍል። ለኃይለ ሚካኤል በደንብ አድርጋችሁ አጨብጭቡላት። በጣም ደስ ይላል። እንዴት ናችሁ? እንግዲህ በጥሩ ነው አይደለ? ትምህርት በጥሩ ሁኔታ እየቀጠለ ነው። ሚኒስትሪ እንዴት እየተዘጋጃችሁ ነው? ያው እንግዲህ ሚኒስትሪ ያው ጥያቄ ነው አይደለ? ስለዚህ በጥያቄ ነው መዘጋጀት ያለብን ብዬ አስባለሁ። ምክንያቱም ጥያቄ ሲሰሪ የምታያቸው ነገሮች አሉ። የተሳሳትሽው ደግሞ መልሰሽ ልታረጋግጩ ትችያለሽ። ደግሞ ሚኒስትሪ ምርጫ እንደመሆኑ መጣን አራት ነገር ነው የሚይዘው ከኤስ ከዲ ማለት ነው። እያንዳንዱ ነገር ደግሞ ብቻውን ማስተማር ይችላል። ስለዚህ በጥያቄ መዘጋጀት ጥሩ ነው ብዬ ስለማስብ በጥያቄ እየተዘጋጁ ነው። በጣም ደስ ይላል። ኃይሌ እሺ አንቺስ? ኃይለ ሚካኤል እንዳለው ነው ሁላችንም በሚባል ደረጃ ጥያቄዎችን በመስራት አጋዥ መጽሐፎችን በማየት እና ማለት አንድ ነገር ላይ ብቻ ተኩረን ወይ የትምህርት ቤቱን መጽሐፍ ብቻ በማየት ብቻ ሳይሆን የተለያዩ ሶርሶችን በማየት እንዲሁም ጥያቄዎችን ደጋግሞ መስራት በጣም ሰዓት ይዞ መስራት ደቂቃ የያዙ መስራት ለማትስ ጥያቄ እንዴት ላሻሽል እንዲሁም ደግሞ የሰባትንም ስለሚያካትት ለስምንት ስንዘጋጅ ስምንትንም የተዘጋጀን ግን ደግሞ ሰባት ላይ የነበሩብኝ ድክመቶች ምንድናቸው እንዴት ላስተካክላቸው እና ምን አይነት ጥያቄዎችን ልስራ በማለት ሞዴሎችን በማየት እና የተለያዩ ጥያቄዎችን በመስራት ዋና ነገር ስለሆነ እንደዛ በማድረግ መዘጋጀት ይቻላል። ስለዚህ በዛ ረገድ እየተዘጋጃችሁ ነው እናንተ። በጣም ደስ ይላል። እንግዲህ ከተወሰኑ ቀናት በፊት ገና ተከብሯል። ገና ደግሞ የስጦታ በዓል ነው አይደለ? እስቲ እንደው ስጦታ መስጠት ምንድነው ጥቅሙ ብላችሁ ታስባላችሁ? ሳታችሁት የምታውቁት ሰውስ በምን ያህል ደረጃ ተደስቶ ያውቃል? ስጦታ በራሱ ግን ምንድነው የሚለው እስቲ ከዲቦራ ነው እንጀምር። ስጦታ ማለት ለምንወደው ሰው የምንሰጠው ነገር ነው። ያው ገናን በዓል ምክንያቱም በማድረግ የምናከብረው ኢየሱስ ክርስቶስ ወደዚህ ዓለም የተሰጠን እንደ ስጦታ ከአምላክ የተሰጠን ትልቅ ስጦታ ሆኖ ነው የመጣልን ኢየሱስ ክርስቶስ። እንዲሁ ደግሞ ለሰዎች ስጦታ ስንሰጥ የምንወዳቸውን ሰዎች ምን ላድርግላቸው ምንድነው የሚወዱት ብለን ሳንናገር ነው አይደል ስጦታን የምንሰጠው። ስለዚህ እንደ ሰርፕራይዝ የሆነ ደስ ይላችኋል ብለን ከልባችን የምንሰጠው ነገር ስጦታ ይባላል። አንቺ ስጦታ ሰጥተሽ ታውቂያለሽ? አዎ። ለማን እስቲ እና ምን አይነት ስሜት አደረባችሁ? እሺ ለእናቴ ስጦታ ሰጥቻ ታውቃለሁ። የሀብል ስጦታ ነው ደብሊው ሚል የሀብል ስጦታ ሰጥቻ ታውቃለሁና ደስ ነው ያላት። በተማሪ አቅም እንዴት ገዛሽ አላለችም? ሰብስቤ ነው አክስቴ አጋጣሚ ገንዘብ ትሰጠኛለች አንዳንዴና ያንን በደንብ ያጠራቀምኩ አባቴንም ትንሽ ጨምርልኝ ምናምን ጠይቄ በዛ ነው የሰጠዋትና አጠራቅሜ ሰጥቻ ታውቃለሁና ደስ ብሏት ነበር በጣም። አባትሽ ግን አላኮረፈም? አረ ረድቷል አይደል? እዛ ውስጥ እሱም ተሳትፏል። በነገራችን ላይ ማሰባችን ነው አይደለ? ማሰብ ምንም ቢሆን ምንም ለዛ ሰው ፍቅራችንን መግለጫ ነው አይደለም? ስጦታ በጣም ትልቅ ነገር መሆን የለበትም። በጣም ትንሽ ነገር እንደዛ ሳይሆን ዋናው ነገር ማሰባችን ይመስለኛል አይደል? በዛ ነው አንቺ የምታውቁ። በጣም ደስ ይላል። እናትሽ በጣም እንደተደሰተችና እንደመረቀችሽ እርግጠኛ ነኝ አይደለ? በጣም ደስ ይላል። እሺ ኃይሌ አንተስ ስጦታ ምንድነው ላንተ? ከዛ ደግሞ ስጦታ ለማን ሰጥተህ ታውቃለህ?
ያው ስጦታ ማለት ያው ገናን እያከበርን ነው አይደለ? ኢየሱስ ክርስቶስ ለኛ የተሰጠ ነው አይደለ? ያው ደግሞ በዓል ስናከብር ያው በምሳሌ ነው። ሲወለድ የምንሰጠው ስጦታ አለ። በጥምቀት ደግሞ በተጠመቀ በእኛ እንጠመቃለና እንደዛ ነው። በዛ ምክንያት ስጦታ እንሰጣለን። ስጦታ ደግሞ አነሰ በዛም አይባልም፣ እንደ አቅማችን ነው። ደግሞ ስጦታ ብዙ ጊዜ እኛ የምናስበው እቃ ነው። ግን ደግሞ እንደኔ አስተያየት ስጦታ እቃ ብቻ የሚታይ ነገር ብቻ አይደለም። ፍቅርን ማሳየትም ስጦታ ነው ብዬ ስለማስብ የተለያዩ ስሜታችን ለሌሎች መግለጽ ብቻው ራሱ ስጦታ ነው። ያ ነው ስጦታ። እሺ አንተ አሁን በሁለቱም ባልከው መንገድ በእነዚህ ባልከው መንገድ ለሰው ስጦታ ሰጥተህ ታውቃለህ? ያው በራሴ መንገድ እሺ ሰጥተህ ታውቃለህ? ለማን? ለሁሉም በቃ የማይታይ ነገር አይደለ? ለሁሉም ነው የምሰጠው። ስለዚህ ይወቁት። አዎ አጨብጭቡለት በደንብ አድርጋችሁ። እኔ አሁን ይኸውልህ የሁለታችሁንም አደንቃለሁ፣ ግን ያንተ ለየት ስላለብኝ ማለት ነው ወድጄዋለሁ። ቆንጆ ነው በጣም። ለምን አሁን አንዳንድ ሰው እንዳልከው በማቴሪያል ብቻ ከሆነ ያንን ካልሰጠ ነው በቃ ይሄ ሰው አይወደኝም ስለኔ አያስብም ምናምን ሊል ይችላል። አንድ ለአንድ ሰው ነው የምንሰጠው። ማዳረስም አንችልም ያን ነገር። ግን ደግሞ ለሁሉም ሰው ተወዳጅነት ካሳየን ሁሉም ሰው ተደራሽ ይሆናል ማለት ነው። ምክንያቱም ኢየሱስም እኛን ወዶ ነው የመጣው። ራሱን ሲሰጥ ለኛ ፍቅር ነው አይደለ? በዛ ምክንያት ለሌሎች ፍቅር ማሳየት አለብን። ስለዚህ ፈጣሪያችን እንደዚህ ስላደረገ እኛም ደግሞ እሱን ተከትለን በዚህ መልኩ በጣም ደስ ይላል። እውነት ጎበዞች ናችሁ። በጣም ደስ የሚል ነገር ነው የነገራችሁ። አሁን ከዚህ ስሜት ወጥተን እንዴት ወደ ጥያቄና መልስ እንሂድ? እንጀምር። እሺ እንጀምራለን። በጣም ደስ ይላል። ስለዚህ ዝግጁ ናችሁ? ስለዚህ በዓሉን በጥሩ ሁኔታ አክብራችሁ አሳልፋችኋል። በጣም አሪፍ። እሺ ጥያቄዎች አሉ፣ የትምህርታዊ ጥያቄዎች አሉ፣ የምስል ጥያቄዎች አሉ፣ እንዲሁም ደግሞ የስልክ ጥያቄ እና የመለያ ጥያቄ አለ። ሁሉም 2 ነጥብ አላቸው ሁሉም። ስለዚህ እንጀምር። ዝግጁ ናችሁ? ዝግጁ ናችሁ? በጣም አሪፍ። እጣ አለኝ እኔ ደግሞ ማን ከማን ቀድሞ ይጀምር የሚለውን ሁለታችሁም እዚች ጋር አንሱና ከማን እንደምንጀምር እናውቃለን። ኑ ተሰድ ጭራሽ ሰጣት። እሺ እሺ አንድ ሁለት አይደለ? ስለዚህ የምንጀምረው ከኃይሌ ነው ማለት ነው። ከየትኛው የትምህርት አይነት ስንጀምር የሚለውን ደግሞ ተወያዩዋ። ከየት ይሻላችኋል? ተነጋገሩና። ማትስ አለ፣ ሶሻል ስተዲ አለ፣ ጀነራል ሳይንስ አለ። ጀነራል ሳይንስ። እሺ ጀነራል ሳይንስ ብለዋል። 3 4 ከ3 4 ከ3 4 3 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 A complex ecosystem consisting mainly of trees and support a variety of life form is known as blank. A complex ecosystem consisting mainly of trees and support a variety of life form is known as blank. A garden, B park, C desert, D forest. ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ ስላለ ቀስ ብለህ ኃይሌ መልሱን ሰጠናል ማለት ነው ባለው 30 ሰከንድ ውስጥ። A complex ecosystem consisting mainly of trees and support a variety of life form is known as blank. D forest ምክንያት አለ? እሺ ጋርደን የምንለው ያው በጓራችን ያለ ነገር ነው። ያ ደግሞ ለሰው ልጆች ብቻ ነው የሚያገለግለው። ይሄ ደግሞ ጥያቄው የሚለን ኮስቲንግ mainly of trees ነው የሚለን። ስለዚህ ጋርደን አይሆንም። ፓርክ ደግሞ ያው እንትናል ስልሽ ብዙ ነው ግን ደግሞ አያጠቃልልም። እንደ ቱሪዝምነት ነው የሚያገለግለን። ዲዘርት ደግሞ የምንለው በረሃ ነው። በረሃ ደግሞ ጭራሹኑ ብዙም የለውም፣ ሊቪንግ ቲንግስ አይኖሩበትም። ፎረስት ግን ያው ሜንሊ ትሪስም ይላል። ፎረስት ደግሞ ጫካ ነው። ጫካ ደግሞ ብዙ ዛፎች አሉት። ለዛ ዲ ፎረስት ታሰባለሽ? እሱ እንዳለው ዲ ፎረስት ነው። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ዲ ፎረስት አጨብጭቡለት በደንብ አድርጋችሁ። በጣም ጥሩ። የመጀመሪያው የጀነራል ሳይንስ ጥያቄ ተመልሷል በኃይሌ። ወደ ጥያቄ ቁጥር 4 ነው የምንሄደው። ጥያቄ ቁጥር 4 ኮምፒውተር ለዲቦራ። ጥያቄ ቁጥር 4 A type of blood cell that is part of the solid portion of blood and is rich in hemoglobin is A white blood cell, B red blood cell, C platelets, D blood vessels. ሰዓት መቁጠር ጀምር ኮምፒውተር።
a type of blood cell that is part of the solid portion of blood and is rich in hemoglobin is እያሰብክ ነው አይደል? ሳትሻልቅ ሲ ፕላትሌትስ ሲ ፕላትሌትስ ከበደ እንዴ ትንሽ? እሺ ምክንያት አለሽ ወይስ? አይ እሺ ሞክራል? አዎ ምን አልክ? በግምት ነው ለማለት ትንሽ እሺ በግምት እንያዘውና ሬድ ብለድ ሴል ይመስለኛል። ምክንያትስ? እስቲ ምክንያቱም ደግሞ ያልኩበት ሄሞግሎቢን የሚባል ነገር ነበር 6 አይ ቲንክ በዛ ሄሞግሎቢን የሚባል ነገር ደግሞ ከሲና ከዲ ጋር አይመሳሰልብኝምና ቢያልኩ እንደው ደስ ስትል። እሺ ወደ መልስ እንለፍ። እሺ ኮምፒውተር መልስ እንከታተል። በግምትም ቢሆን አጨብጭቡላቸው። እሺ ዲቦራ አልመለሰችም፣ ሲ ነበር ያለችው። ኃይሌ ግን በግምትም ቢሆን አግኝታታል አይደል? እሺ እንቀጥላለን። ወደ ምን እንለፍ? ማን ነው የሚመርጠው? አይ ትምህርት አይነቱንማ በጋራ ምረጥ። እሺ እንዳለችው። እሺ አንተም ተስማምተሃል አይደል? አረ ችግር የለም። እሺ እንግሊዝ ብለዋል። እሺ 9 10 ከ9 ከ10 ማን ነው የሚመርጠው? አንተ ነህ አይደል? እንግሊዝ ከ9 ከ10 10 ይሁን። እሺ ኮምፒውተር ጥያቄ ቁጥር 10 Blank she pay her bills last weekend. Blank she pay her bills last weekend. A does, B do, C did, D done. ሰዓት መቁጠር ጀምር ኮምፒውተር። Blank she pay her bills last weekend. ሰላሳ ሰከንድ ስለ በደንብ ትኩር ብለህ አይተክ መልስ ሰጠናል። ሲ ዲድ ምክንያት አለ? አዎ እሺ ሺ ፔስ ሄር ቢልስ ላስት ዊከንድ ነው የሚለው እዚህ ጋር የምናየው ላስት ዊከንድ የሚለው ነው። ላስት ደግሞ ፓስት ነው። ኤ ዳዝ ነው። ቢዱ ነው። ሁለቱም ፕሬዘንት ወይም ሲምፕል ፕሬዘንት ላይ ነው ያሉት አይሆኑም። ዲደን ደግሞ ፓስት ፓርቲሲፕል ነው የመጨረሻው ማለት ነው። እሱም አይሆንም። ስለዚህ ሲ ዲድ ዲቦራ እሱ እንዳለው ነው። ላስት ዊኬንድ የሚለው ፓስት አክሽንን ነው የሚገልጽልን። ስለዚህ ባለፈው ሳምንት ከፍላለች የሚለውን ነገር እየጠየቀን ስለሆነ ሲ ዲድ የሚለው ነው ማለት ነው። በጣም ጥሩ። ኮምፒውተር መልስ እንከታተል። ሲ ዲድ አጨብጭቡ፣ በደንብ አጨብጭቡላት። በጣም አሪፍ። ጥያቄ ቁጥር 10 እንግሊዝኛ ለኃይሌ ነው፣ 9 ደግሞ ለዲቦራ ነው። ኮምፒውተር ጥያቄ ቁጥር 9 The dogs blank all night. The dogs blank all night. A bark, B were barking, C barked, D was barking. ሰዓት መቁጠር ጀምር ኮምፒውተር። The dogs blank all night. ኤ ባርክ ምክንያት አለሽ? አዎ ያንን ያልኩበት ምክንያት ባርክ ስንል ባርክን ያስቀመጥኩበት ምክንያት ዘዶክስ ማለት ፕሉራል ፎርም ነው። ዶክስ ማለት በብዙ ቁጥር የተገለጸ ስለሆነ ኤስን የጨመረ ነገር አይወስድም። ስለዚህ ባርክ ይሆናል። ዌር ባርኪንግ የሚሆን አይመስለኝም፣ ምክንያቱም ሴንቴንሱ በፓስት አክሽን የተገለጸ አይመስለኝም። ባርክድም እንደዛው ወዝ ባርኪንግ። እነዚህ ከቢ እስከ ዲ ድረስ ያሉት የሆነ ፓስት አክሽንን የሚገልጹ ስለሆኑ እና ዘዶክስ የሚለው ባርክን ስለሚወስድ ኤ ብየዋለሁ። እሺ ምን አልካይ? ከበድ ይላል ጥያቄው ግን ሲመስለኝ ዌር ባርኪንግ። በግምት እኮ ጨረስካቸው። አይ ቢ እሺ እናንተ ሞክራችሁ። እሺ መልስ ይሆናል ብዬ ማስበው ቢ ዌር ባርኪንግ ነው። ምክንያቱም ዲቦራ እንዳለችው ባርክ የሚሆነው መልስ የሚሆነው ኦል ናይት ሳይሆን ኤቭሪ ናይት ነው። አሁን ኦል ናይት ሲል ጥያቄው ላይ ምንድነው የሚያመለክተው? ያለፈ ነው፣ ሁሉንም ሌሊት እና ኤቭሪ ናይት ሲሆን ደግሞ የሚደጋገመውን ሌሊት ነው። ስለዚህ አሁን እኔ መልስ ይሆናል ብዬ ማስበው ዌር ባርኪንግ ነው። ዌር ደግሞ የሚወስድበት ዋነኛ ምክንያት ዶግስ ነው። ምንድነው ይሄ ማለት ነው? ፕሉራል ነው ማለት ነው። ፕሉራል ፎርም ኦፍ ፓስት ሲሆን ደግሞ ዌር ነው የሚወስደው። ስለዚህ መልሱ ይሆናል ብዬ ማስበው ቢ ዌር ባርኪንግ። እሺ አንቺስ? ተመሳሳይ ካላችሁ ይሁን። መልሱ ይሆናል ብዬ ማስበው ኤ ነው። ምክንያቱም ዘ ዶግስ የሚለው አንደኛ ፕሉራል ነው። ባርክን ደግሞ የምንጠቀመው ምክንያት ኦል ናይት ይላል። ኦል ናይት ስለሚል የምንጠቀመው ባርክ ነው።
ዌር ባርኪንግ የሚለው ፓስትም አይደለም እንትኑ ባርኪንግ ደግሞ ኮንት እያደረገው አይደለም የተከወነ አይደለም ኦል ናይት ይጮሃል ሁሉ ጊዜ ስለሆነ መልሱ ኤ። እሺ ከኋላ ሳልስ እኔ የሚለው ቢ ነው። ምክንያቱም ዘዶግስ የሚለው ፕሉራል ነው እና ኦል ናይት ደግሞ ፓስት ስለሆነ ዘዶግስ የሚጠቀመው ዌር ነው። ወዝን አሁን ዲን ያልተጠቀምንበት ምክንያት ወዝ ደግሞ ለሲንጉላር ሆኖ ፓስት ነው እና ኤን ያልተጠቀምክበት ምክንያት ደግሞ ባርክ ለሲምፕል ፕሬዘንት ቴንስ። ስለዚህ እኔ የምለው ቢ ነው ዌር ባርኪንግ። በጣም ጥሩ። እሺ ወደ መልስ እናልፋለን። ግን መልስ የሚሆነው ቢ ነው። አጨብጭቡላቸው ለሁሉም ተማሪዎች። የቱ ይሁንላችሁ? ማትስ ይሁን አይደለ? እሺ ከአንድ ከሁለት ኃይሌ አንድ ከሁለት አንድ ጥያቄ ቁጥር አንድ። እሺ ኮምፒውተር ጥያቄ ቁጥር አንድ ጥያቄ ቁጥር አንድ The area of a square is 196 centimeter square. The area of a square is 196 centimeter square. What is the length of one side of the square? A 11 centimeter, B 13 centimeter, C 14 centimeter, D 19 centimeter. ይሄም የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣለን። ሰዓት ከመቁጠሩ በፊት እንደ ኃይሌ ዘና ብላችሁ ነው እሺ መወዳደር ያለባችሁ። እሺ ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ ስላለ አሁንም ቀስ ብለህ መስራት ትችላለህ። ጨርሱ። እሺ ምን አልክ? መልሱ የሚሆነው ሲ 14 ሴንቲሜትር። እሺ እንዴት መጣ? እንዴት መጣ? ዜሮ ኦፍ ስኩዌር ኢስ 196 ሴንቲሜትር ስኩዌር ነው የሚለው። እንግዲህ እዚህ ጋር ኤሪያ ኦፍ ስኩዌር ነው። ኤሪያ ኦፍ ስኩዌር ደግሞ ሁለት ተመሳሳይ አይደንቲካል የሆኑ ነምበሮች ነው ተባዝቶ ያንድን የስኩዌር ኤሪያ የሚሰጡ። ስለዚህ ራሱ በራሱ የተባዛ አንድ ቁጥር አለ ማለት ነው። 196 ሴንቲሜትር ስኩዌር አለ። ያንን ደግሞ ኪዩብሩት ውስጥ እናስገባዋለን። ኪዩብሩት ውስጥ አስገብተን ስናወጣ 14 ይመጣል። ምክንያቱም 14 ሲባዛ በ14 196 ስለሚወጣ ስለዚህ ሲ። በጣም ጥሩ ኮምፒውተር መልስ እንከታተላለን። ሲ አጨብጭቡላት በደንብ አድርጋችሁ። በጣም ጥሩ የሂሳቡን ጥያቄ ተገላገልክ አይደል? አዎ። ምን ትምህርት ነው የምትወደው? እኔ ሁሉም ትምህርት ይመቸኛል፣ ግን ማትስ ምክንያቱም እንትን ዳይቨርሲፋየር ነው ስልሽ አሁን ቁጥር አያልቅማ። ቁጥር ስለማያልቅ መሞከር እንችላለን። አንዳንድ ትምህርቶች ግን የተገደቡ ናቸው ብዬ ስለማስብ ማለት ነው። እሺ ዲቦራስ ምን ትምህርት ወደድሽ? ሁሉም ትምህርት ደስ ይለኛል። ጄነራል ሳይንስም ደስ ይለኛል። የተለያዩ ሳይንሶች ማለት ናቸው። የኬሚስትሪ፣ ባዮሎጂ፣ ፊዚክስ ስለሚገኙበት ማትስም እንደዚህ እሱ እንዳለ እወዳለሁ። ሁለቱም ትምህርቶች ደስ ይለኛል። በጣም ጥሩ። እሺ ማትስ ላይ ነው ያለ ነው። ጥያቄ ቁጥር 2 ላንቺ ነው የሚሆነው ዲቦራ። ኮምፒውተር ጥያቄ ቁጥር 2 if a ratio b is equal to 6 ratio 7 and b ratio 3 is equal to 8 ratio 9 then a ratio c is blank. A 21 ratio 16, b 16 ratio 21, c 4 ratio 3, d 2 ratio 3። ይሄም የሂሳብ ጥያቄ ስለሆነ ላንቺም ትንሽ ሰዓት እንሰጣለን። ሰራው እንዴ? እሺ ፈጣን ዲቦራ ግን ትስራ፣ መብቷ ነው። ገና 30 ሰከንድም አላት። እሺ ያው የሂሳብ ጥያቄ መስራት ይፈልጋል አይደለም? ወረቀት አንዳንዶች ደግሞ በጣም ከመውደዳቸው የተነሳ በደንብ እንዲያይተውትም ይመልሳሉ። ግን ደግሞ ቢሰራ ይመረጣል። እሺ ኮምፒውተር ሰዓት መቁጠር ጀምር። አይዞሽ እነግርሻለሁ። ስሪ የተወሰነ ሰዓት ሲቀርሽ እነግርሻለሁ። እሺ 7 እሺ ሰዓት ሳያልቅ አንድ መልስ ቶሎ በይ። ሲ እሺ ስሪና ጨርሽ። አሁን ስሪና ጨርሽ።
እሺ እሷ ሲ በላለች። አንተ ምን አልክ? እሷ ትስራ። አንተ ምን አልክ? እኔ ዲ አዎ እሺ ዲ እንዴት ነው? እሺ A ratio B is equals to 6 ratio 7 and B ratio C is equals to 8 ratio 9 ነው የሚለው። ስለዚህ A በቀጥታ ስንሄድ 6 ነው የምናገኘው። ስለዚህ 6 እንጽፋለን። ሬሾ ደግሞ ኦቨር ነው የምናደርገው። ከዛ በኋላ ሲን የተጠየቅነው አይደል? እሺ ምን ሆነ? ዲ ነው የምንልኝ። ዲ ነው የሆነው? እሺ ሲ ደግሞ ሪስፔክቲቭሊ የምናገኘው 9 ነው። ከዛ በኋላ 9 እንጽፋለን ማለት ነው። ከዛ እናቀልለዋለን። በ3 2 በ3 3 ይመጣል። 2 3ኛ ከዛ በኋላ በሬሾ ስናስቀምጠው 2 ሬሾ 3። እሺ እንደዛ ነው ሰርተሽ ያገኘሽው? ከእናንተ የሚሞክራል የሞከረ? እሺ ለሳ ማይክ ስጡልኝ። እኔ የሚመስለኝ ቢ ነው። ቢ 16 ሬሾ 21። እሺ እንደዛ ያልኩበት ምክንያት ኤ እና ሲን ለመፈለግ 6 7ኛ ሲባዛ በ8 9ኛ እናደርጋለን። ከዛ 6 ሲባዛ በ8 48 ይመጣል። 9 ሲባዛ በ7 ደግሞ 63 ይመጣል። ይሄን ደግሞ በ3 ማቃለል እንችላለን። በ3 ስናቃልለው 48 ሲካፈል ለ3 16 ይመጣል። 63 ሲካፈል ለ3 ደግሞ 21 ይመጣል። ስለዚህ ቢ ነው የሚመስለው። ቢ ነው ያንቺ መልስ። ድጋሚ እየሰራ መሰለኝ ኃይሌ እሺ ኮምፒውተር መልስ እንከታተላለን። ቢ እሺ አጨብጭበዋል ለራሳችሁ። ዛሬ ተሳታፊ ተማሪዎችም በቃ እንደ ተወዳዳሪ ተማሪዎች ናቸው። በጣም ደስ ይላል። በጣም በጥሩ ሁኔታ እያብራሩልን አብረውን እየቆዩ ነው። ሶሻል ስተዲ ወይስ የምስል? ሶሻል የራስህንም እንትን ተናገር፣ ችግር የለውም። እሺ ከ5 እስከ 6 ከ5 እስከ 6 6 እሺ ኮምፒውተር ጥያቄ ቁጥር 6 which of the following factor negatively affect the utilization of natural resource? Which one of the following factor negatively affect the utilization of natural resource? A absence of transportation, B shortage of capital, C use of advanced technology, D absence of resource. ሰዓት መቁጠር ጀምር ኮምፒውተር። እስቲ የቱ ይመስላል ከዚህ ውስጥ? ሰዓት ስላለ ቀስ ብለህ አስበህ ሰዓት ሳልቅ አንድ መልስ ዲ እሺ ምክንያት አለ? የለኝ። ከበደህ እንዴ? ደከመህ እንዴ? አይ አልደከመኝ። እሺ ዲቦራ ምን አልሽ አንቺ? እኔም እንደዛ ነው የሚመስለኝ። ዲ ነው ያልሽው አንቺ? እሺ እናንተስ? እሺ ያው ከነሱ ጋር ተመሳሳይ መልስ ነው ያለኝ፣ ግን ከነሱ ለየት የሚያደርገው እንትን አለኝ፣ ምክንያት አለኝ። ሌሎቹን ምርጫዎቹን ስንመለከት አብሰንስ ኦፍ ትራንስፖርቴሽን፣ ሾርቴጅ ኦፍ ካፒታል፣ ዩዝ ኤንድ አድቫንስድ ቴክኖሎጂ ሶስቱም እንትን ናቹራል ሪሶርስ አይደሉም። እነዚህ አርቲፊሻል ወይንም ማንሜድ የምንላቸው ናቸው። እዚህ ዲ ደግሞ ለየት ብሎ ራሱን ችሎ የሚወጣው ማንሜድ አይደለም፣ እንትን ነው፣ ናቹራል ነው። እዚህ መልሱ ነው ዲ ነው ብዬ ማስበስ ምክንያት እሺ ኮምፒውተር መልስ እንከታተል። ሲ እንቀጥላለን። ጥያቄ ቁጥር 5 ለዲቦራ። ኮምፒውተር ጥያቄ ቁጥር 5 What is the direct economic benefit mineral fuels? What is the direct economic benefits mineral fuels? A water conservation, B soil conservation, C forest conservation, D source of energy. ሰዓት መቁጠር ጀምር ኮምፒውተር። What is the direct economic benefits mineral fuels? ከተዘረዘሩት ውስጥ እዚህ ሆነ። እሺ እኔ እንደሚመስለኝ ዲ ሶርስ ኦፍ ኢነርጂ ይመስለኛል። እሺ ሚነራል ፊውሎችን በመጠቀም ለኢኮኖሚኩም ኢነርጂን ወይም እንደ ጉልበት አድርገን መጠቀም ይችላል። ሶርስ ኦፍ ኢነርጂ ይመስላል። ኃይሌ እያለ ነው፣ አንተም ይመስላል ማለት ነው። እሺ ኮምፒውተር መልስ እንከታተላለን። ዲ አጨብጭቡላት በደንብ። በጣም ጥሩ። እንግዲህ የትምህርታዊ ጥያቄዎችን ጨረስን አይደለ? ወደ ምስል ጥያቄ ነው የምናልፈው። ምስል ደግሞ እርስ በራስ የምትረዳዱበት ነው። ወደ አንተ ነው የምንመጣው። ከ7 ከ8
እንዴት ነው ማለት ማስረዳው? ለሱ አስረድቼ ለምሳሌ አንተ አሁን አንድ ጥያቄ ትመርጣለህ ከዛ ለሷ ምስሉን አሳያትና እሷ ታስረዳሃለች አንተ ከተመለስክ ነጥብ ታገኛለህ ማለት ነው። እሺ ከ7 ከ8 7 እሺ ኮምፒውተር 7 ጥያቄ ቁጥር 7 ለዲቦራ ነው ማሳያት ማለት ነው። እሺ እሺ ጥያቄ ቁጥር 7 ቃሉን መናገር አይደለም ግን ያው ተዘጋጃችሁ? እሺ ኮምፒውተር ሰዓት መቁጠር ይጀምር። ሽንኩርት መክተፍ ከተፈታ ቃለ እንዴ? አዎ እውነትን? እሺ መልስ እንከታተል እስቲ ኮምፒውተር ሽንኩርት መክተፍ አጨብጭቡላቸው። ሽንኩርት ለመክተፍ መጀመሪያ ምን ይደረጋል? መጀመሪያ ሽንኩርቱን እንልጠዋለን ከዛ እናጥበዋለን። ከታጠበ በኋላ ነው ምን ከትፈው አጨብጭቡለት እስቲ በደንብ ጎበዝ በጣም ጎበዝ። እሺ ጥያቄ ቁጥር 8 የምስል ጥያቄ ላንቺ ነው የሚሆነው ዲቦራ። ኮምፒውተር ጥያቄ ቁጥር 8 ይከፈታል። ምስል ነው እሱ። እንግዲህ አላውቅም ይሄንን ሳንተ ሰርተ ታውቃለህ? እሺ አየሁ አይደል? ስሙን መናገር አይቻልም ግን ኮምፒውተር ሰዓት መቁጠር ይጀምር። ዶሮ ወጥ ዶሮ ወጥ መብላት ዶሮ ወጥ ማማሰል ዶሮ ወጥ መስራት እስቲ እንመልከተው ዶሮ ወጥ መስራት ጎበዝ አጨብጭቡላት። እስቲ ዶሮዋን አሳየን አንዴ ኃይሌ። በጣም ደስ ይላል። የተጠቀምክበትን መንገድ ወድጄዋለሁ። ጎበዝ ማሰብ ለዚህ ነው የሚጠቅመው። አየክ ዝም ብለህ እንደዚህ ብታረግ ዶሮ የሚለው ነገር ከየትም አይመጣላት። ለምን ብዙ ነገር ስለሚሰራ አይደለም። በጣም አሪፍ በጣም ደስ ይላል። እሺ ነጥብ ስናይ ዲቦራ 4 ኃይሌ ደግሞ 8። በቀጥታ የምናልፈው ወደ ስልክ ጥያቄ ነው። ያ ማለት በወላጆቻችሁ ወይ በመምህራኖቻችሁ ወደሚመለስ ማለት ነው። በጣም ጥሩ ውድ ተማሪዎቻችን በየቤታችሁ ቁጭ ብላችሁ እየተዝናናችሁ እንዲሁም ደግሞ ጥሩ እውቀት እየጨበጣችሁ ነው ተስፋ እናደርጋለን። ተመልሰን ስንገናኝ በቀጥታ ወደ ስልክ ጥያቄ እናልፋለን። አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ 1 2 አለ። ኃይሌ ካንተ ነው የምንጀምረው። 1 2 1 በጣም ጥሩ ኮምፒውተር ጥያቄ ቁጥር 1 የስልክ ጥያቄ ያው እንግዲህ ገና አልፏል። ከዛ ደግሞ የሚረሳ ነገር አይደለም። ስለዚህ የገና ጨዋታ ነው። ይሄንን በምን አይነት መልኩ ነው የምታስረዳው? ቃሉ መጥቀስ አይጠበቅብህም። ሌላ ነገርን ግን መጠቀም ትችላለህ። አስብና ትንሽ ጊዜ እሰጥሃለሁ። እንደዚህ ማለት ይችላሉ። በዳሽ አይቆጡም ጌታ። እንግዲህ ትችላለህ። ምንም አለመጥራት ነው። እሺ ትችላለህ። እንደውል። እሺ ጎበዝ ነህ ግን የምታስብበት መንገድ ወድጄዋለሁ። ሄሎ ጤና ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ዛሬ ተማሪ ኃይለ ሚካኤል ከኛ ጋር ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። ድንገት ግን ይሰማል ድምጽ አለ እርሶ ያሉበት? ትንሽ ወደ አካባቢ ሰንኩ ክላስ አካባቢ ሰንኩ ለዛ ነው አሁን ወጥቻለሁ። እሺ በጣም ጥሩ። ስለዚህ አንድ የምስል ጥያቄ እያየ ነው። ይሄን የምስል ጥያቄ ለእርሶ ያብራራል። ከመለሱለት ባለው ነጥብ ላይ ይጨመራል። ደስ ይለናል ማለት ነው። ስለዚህ ዝግጁ ነህ? እሺ ኮምፒውተር ሰዓት መቁጠር ጀምር። ዳሽ አይቆጡም ጌታ። ዳሽ አይቆጡም ጌታ ብትባል በዳሹ ምን ትሞላለህ? ምን አንዴ ድገምልኝ። ዳሽ አይቆጡም ጌታ በዳሹ ቦታ። አዎ በዳሹ ውስጥ ምን አዎ በገና ጨዋታ አይቆጡም። አዎ ብቻውን ዳሹ ላይ የሚገባው በገና ጨዋታ። እስቲ አጨብጭቡለት።
በጣም አሪፍ ነው። ኃይለ ሚካኤል ምን አይነት ተማሪ ነው? እስቲ የተወሰነ ነገር ይበሉን። እሺ ኃይለ ሚካኤል እንግዲህ በጣም ጥሩና ምርጥ ተማሪ ነው። በጣም የምንወደው ተማሪያችን ነው። በዛው ልክ ደግሞ ጎበዝም ነው። ዘንድሮ እንደውም ከሱ ሚኒስትሪ 100 የምንጠብቅበት ተማሪ ነው እና እያስመዘገበ ባለው ውጤትም እናንተም ጠርታችሁ ይህንን ነገር ስላደረጋችሁልን በጣም ነው የምናመሰግነው። በጣም ደስ ይላል። በጣም ጥሩ። እኛም ስላገኘነው እናመሰግናለን። መልካም ጊዜ ለሁላችን። በጣም እናመሰግናለን። እሺ እሺ፣ አጨብጭቡለት እስቲ ለኃይለ ሚካኤል። እንዴት መጣልህ ግን? አይ ከዚህ በፊትም አስቤዋለሁ ስለመከታተል እነሱ የዋልሆነ መንገድ ሲጠቀሙ የራሴ መንገድ ለመፍጠር ነው። ቤት ቁጭ ብለክ ማለት ነው አይደለ? ማየት ግን ይጠቅማል። ለዚህ በጣም አሪፍ፣ በጣም ደስ ይላል። በጥሩ ሁኔታ ነው የገለጽከው። ኃይሌ እንግዲህ በጣም ደስ በሚል ሁኔታ አብራርቶ ተመልሶለታል። ወደ ዲቦራ ነው የምናልፈው። ዲቦራ ጥያቄ ቁጥር 2 ላንቺ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 2 በጣም ቀላል ነው አይደል እንዴ? እንደ ኃይሌ ላይ ደርሰሽ አልተመለስሽም። እሺ፣ ስለዚህ ዝግጁ ነሽ? እሺ። ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ፣ ዛሬ ተማሪ ዲቦራ ከኛ ጋር ናት። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች ነው። እሺ። አሁን ደግሞ አንድ የምስል ጥያቄ እያየች ነውና ይሰማል። ይሄንን የምስል ጥያቄ ለእርሶ ታብራራና ከመለሱላት ነጥብ ታገኛለች ማለት ነው። እሺ፣ በጣም ጥሩ። ሰዓት መቁጠር ጀምር ኮምፒውተር። እሺ እሺ። ገናን ስናከብር ቤታችን ላይ ቤታችን ውስጥ አስቀምጠነው ጌጣጌጥ የምናደርግበት ነገር ጽድ እኮ እሱ ምን ይባላል? እሱ ክሪስማስ። ክሪስማስ ምን? የክሪስማስ ዛፍ። በአማርኛ ክሪስማስን አውጣትና የገና ጽድ። ኖ ክሪስማስ የሚለውን አውጣው። መልሰዋል። ኤክስማስ። አንዴ አይ ክሪስማስ መልሰው ነበር እኮ። በአማርኛ ምን ይባላል? ክሪስማስ ትሪ። በአማርኛ ክሪስማስ ትሪ ምን ይባላል በአማርኛ? ምን የገና ዛፍ ነው? ምን የገና ዛፍ? እሺ፣ አጨብጭቡላችሁ፣ አጨብጭቡላችሁ። አዎ አግኝተን። እሺ፣ ዲቦራ ምን አይነት ተማሪ ናት? በጣም ተወዳጅና በጣም ጎበዝ ተማሪ ናት። ወደፊት ተስፋ ያላት ናት። ከትምህርት ቤቱ አልፎ ሀገሯን በአንድ የስራ ዘርፍ የምታገለግል በጣም ትሁት፣ መምህራን አክባሪ፣ የትምህርት ቤቱን አስተዳደር አክባሪ፣ ጓደኞቿን አክባሪ፣ በትምህርቷ ትጉ፣ ልገልጻት ይከብደኛል። በጣም ደስ ይላል። በጣም ደስ ይላል። ስላገኘነዎት እናመሰግናለን። መልካም ጊዜ። እሺ፣ እግዚአብሔር ይባርክሽ። አመሰግናለሁ። እሺ፣ እናመሰግናለን። አጨብጭቡላቸው። እንሰጣቸዋለን፣ ነጥቡን እንሰጣለን አይደለ? ያው መጀመሪያ ላይ ስላሉ በአማርኛ ባይገልጹትም ስላሉ ችግር የለም፣ እንሰጣለን ነጥብ። ጨረስን አይደለ? ቆይታችን ምን ይመስል ነበር? ጥሩ ነበረ። ያው እዚህ መገኘት ማለት ያው ትልቅ ነገር ነው። በቲቪ እያየሽ ልወዳደር ብለሽ እዚህ መምጣትሽ ያው ለእኔ እንደ ታላቅ ነገር ነው የምቆጥረው። አንደኛ የ8ኛ ክፍል ተማሪም እንደሆነ ይሄ ጥያቄ ያግዙኛል፣ ያላዩዋቸው ነጥቦችም ካሉ ያግዙኛል እና ደግሞ እነዚህ ጥያቄዎች ደግሞ የሳትኳቸው ጥያቄዎች ደግሞ ሊኖሩ ይችላሉ። እነዛ ደግሞ ምናልባትም ሚኒስትሪ ላይ ከመጡ ሊጠቅሙኝ ይችላሉ። ዞሮ ጥቅም እናገኝበት ነገር ነው፣ አይጎዳንም እና ቀለም ጥሩ ነው። ምን መሆን እንደምትፈልግ ነገርከኝ እንዴ? አይ አልነገርከኝም። እሺ፣ ምን መሆን ነው የምትፈልገው? ሀርት ስፔሻሊስት ብሆን ጥሩ ነው ብዬ ተስፋ አደርጋለሁ። ሀርት ስፔሻሊስት ያልኩበት ምክንያት ያው ልብ እንግዲህ ብዙ ስራዎችን ይሰራላ። ህፃናት ካየሽ ደግሞ ልብ ያስፈልጋቸው የተለያዩ እንቅስቃሴዎች እንዲሰሩ እና ደግሞ ያን ነገር ሲያጡ አንቺ ልብሽ ውስጥ የሚፈጠር ነገር ሊኖር ይችላል እና ያን ነገር ለመቅረፍ ነው የሀርት ስፔሻሊስት ብሆን ደስ ይለኛል ያልኩት። በዚያ ምክንያት ነው ማለት ነው። ራስን በምን ታዝናናለህ? ራሴን ያው በተለያዩ ነገሮች ነው ማዝናናው። ይሄ ነው ብዬ አልነግርሽም፣ ግን ብዙ ናቸው። ፊልም ላይ እችላለሁ፣ ስዕል ልስል እችላለሁ፣ ሙዚቃም ልሰማ እችላለሁ። ደግሞ በመጽሐፍም
እንግሊሽ ፊክሽኖች በጣም ደስ ይሉኛል። በተለይ ሳይኮሎጂካል የሚያወሩን ነገር በጣም ጥሩ ስለሆነ ደስ ይለኛል እሱ ማንበብ። ስለዚህ በሱ ትዝናናለህ። በጣም ደስ ይላል። ስላገኘን በጣም ደስ ብሎናል። እናመሰግናለን። እሺ ዲቦራስ ቆይታችን ምን ይመስል ነበረ? ቆይታችን ደስ ይል ነበር። ምን ያህል እንደማውቅ ራሴን የመዘንኩበት ጥያቄዎችን አግኝቻለሁ እና ከስተቴም ተምሬያለሁ እና ይበልጥ ደግሞ እንደነዚህ አይነት ጥያቄዎች ሚኒስትሪ ላይ ሊኖሩ እንደሚችሉ ሞዴል ላይም ሊኖሩ እንደሚችሉ በማወቅ ለዛ እንድዘጋጅ ገፋፍቶኛል ብዬ አስባለሁ እና ደስ ይል ነበር። ምን መሆን ነው የምፈልገው? አሁን ባለውበት ዶክተር መሆን ፈልጋለሁ እያልኩ ነው፣ ግን ምን ላይ ስፔሻላይዝ እንደማድረግ ገና አልወሰንኩም። ፍላጎቱ ግን ከየት መጣ? ፍላጎት በእኛ ቤተሰብ አጎቴ ዶክተር ነው፣ በእናቴ ቤተሰብ ማለት ነው እና የእናቴ ወንድም፣ እሱም አንድ ሞቲቬሽኔ ነው። ሰዎችን ትሪት ስለሚያደርግ ማለት ሐኪም መሆን እንደሚቻል ያስተማረኝ ነው ብዬ አምናለሁ እና ዶክተርነት ደስ ይላል። ሰዎችን ማገዝ ከታመሙበት ማለት እንዲድኑ ማድረግ ማገዝ አንድም ሰብአዊነት ይመስለኛል እና ማገዝ እና በጎ አድራጎት ነው ብዬ ስለማምን ደስ ይለኛል። በምን ትዝናኛለሽ? መጽሐፍ ማንበብ ደስ ይለኛል። ልብ ወለዶች፣ ፊክሽን መጽሐፎች ደስ ይሉኛል እንደዛ። እንዲሁም ደግሞ ሞደውን ፊልም ወይም ሲሪየስ ሊሆን ይችላል ቲቪ ሲሪየስ ምናምን እሱ መከታተል ደስ ይለኛል። በጣም ደስ ይላል። በጣም ደስ ይላል። በጣም ጎበዞች ናችሁ፣ ድንቅ ናችሁ። የምታብራሩበት መንገድ በጣም ደስ ይላል። እዚህ ደግሞ መጥታችሁ ቆማችሁ ለምትጠየቁት ጥያቄ አግባብ ያለው መልስ ከዛ ደግሞ ደስ የሚል ጊዜ እንድናሳልፍ ስላደረጋችሁን በጣም እናመሰግናለን። ሀሳብ አለ እንዴ የቀረ? ያው ማመስገን የምፈልጋችሁ ሰው እሺ ይቻላል። መጀመሪያ ሉል እግዚአብሔርን፣ እሺ ከዛ በመቀጠል ደግሞ እኔ ተሰጥቶ ለወላጆች አይደለ፣ ሁለተኛ ትምህርት ቤታችንም ያው እዛው ነው ቤተሰቦቻችን ውስጥ ነው የምናሳልፈው። በዛም ደግሞ እነሱ ደግሞ ከፍተኛ አስተዋጽኦ አላቸው እዚህ እንድገኝ። እናት አባቴን፣ ወንድሞችን ማመስገን እፈልጋለሁ። በመቀጠል ደግሞ ትምህርት ቤቴን ይሄን እድል ማመቻቸቱ ከስንት አንዴ ነው እና ይሄ እድል የሚገኘው። በዚሁ አጋጣሚ ደግሞ ይሄን ቲቪ የልጆች ዓለምን ማመስገን እፈልጋለሁ። በጣም ደስ ይላል። እሺ በዚሁ ካመጣው አይቀር ኃይሌ እሱ እንዳለው ፈጣሪ ማመስገን እፈልጋለሁ። እንዲሁም ደግሞ ትምህርት ቤቴን እዚህ እንድመጣና ጥያቄ እንድመልስ ስላደረጉኝ ራሴንም በደንብ እንድመዝን ጥያቄዎችን መመለስና መድረክ ላይ መቆም ትልቅ እድል ነው እና ይህንን እድል ስለሰጡኝ በጣም አመሰግናለሁ። ወላጆቼን ስለሚያበረታቱኝ ስለሚደግፉኝ እና እንዳጠና ስለሚያበረታቱኝ መምህራኖቼንም ወላጆቼንም በጣም ማመስገን እፈልጋለሁ እና እናንተንም አመሰግናለሁ። በጣም ጥሩ። እኛም ከልብ እናመሰግናለን። አጨብጭቡላቸው በደንብ አድርጋችሁ። ሁለታችሁም ጎበዞች ጀግኖች ናችሁ። በመምህራኖቻችሁ እንደተመሰከረላችሁ ደግሞ የምትጠበቁ ተማሪዎች ናችሁ። ስለዚህ እዚህ ያለውን አቅማችሁን ማየት የለባችሁም። ከዛ ውጪ ነው የእናንተ አቅምና ጥሩ ነገር እንጠብቃለን እኛም። ዛሬ ግን ያው ውድድር ስለሆነ 10 እና 6 ነጥብ ላይ ተቀምጣችኋል። 10 ያመጣው ኃይሌ ነው፣ 6 ደግሞ ዲቦራ ናት። ሁሉም ግን ከተሳሳቱት ስህተት ትምህርት ይወስዳሉ ብለን ተስፋ እናደርጋለን። ማበረታቻ ሽልማት ለሁለቱም እንሰጣለን። አጨብጭቡላቸው። ኃይሌ እናመሰግናለን ስለመጣ፣ እንዲሁም ለዲቦራ እናመሰግናለን። በጣም ጥሩ። ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን እንደዚህ በአማረ ሁኔታ ተጠናቋል። ተማሪዎች ሁሉ ጊዜም ያስደንቁናል። ምክንያቱም ደግሞ እዚህ መድረክ ላይ ወጥተው የሚናገሩት ነገር ከነሱ የሚጠበቅ አይደለም። ብዙዎቻችን ትምህርት መውሰድ ያለብን ነገር ነው። ሀሳቦቻቸው ትልቅ ናቸው። ይሄንን ሀሳባቸውን ደግሞ መምህራኖች፣ ወላጆች እንዲሁም እኛ ደግፈን ደግሞ ትልቅ ደረጃ እንዲደርሱ ማድረግ የጋራ ኃላፊነታችን ነው እንላለን። ቀለም የተማሪዎች የጥያቄና መልስ ውድድራችን ይሄን ይመስል ነበረ። ሳምንት ደግሞ ሌሎች ተማሪዎችን ይዘን የምንገናኝ ነው የሚሆነው። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት እስከምንገናኝ መልካም ሳምንት ይሁንላችሁ።